With the capital Tehran, 10 million residents that they may soon have to leave. Iran is entering one of the most fragile periods it has faced in years as economic collapse collides with deepening shortages of water and electricity. ከ10 ሚሊዮን በላይ የሚገመቱ የኢራን ነዋሪዎች ከተማዋን ለቀው እንዲወጡ መነገር ተጀምሯል። ይህ የሚሆነው ደግሞ እስራኤል ባላት የረቀቀ መሳሪያ ተጠቅማ ከተማዋን ስለምትደበድብ አይደለም፣ ወይም ደግሞ አሜሪካ ተጠቀመዋለሁ ባለችው አስፈሪውና የመጨረሻው ዘመን የመጨረሻው መሳሪያ በኢራን ላይ በመጠቀሙ አይደለም። ግዙፍ ጦር በሀገሯ የገነባችው ድንበር አቋራጭ ሚሳኤል የታጠቀችው ኒውክሌር ለመታጠቅ ደፋ ቀና ያለችው ኢራን አሁን ግን እጇ ተፈቷል። የማትቋቋመው ነገር ከፊቷ ተደቅኖባታል። በተለይ በዋና ከተማዋ ያሉ ህዝቦች የለመዱትን ኑሮ መኖር አልቻሉም። ቴህራን ዋና ነገር አጣለች። ኢራን እጇን የፈታችበት ዜጎቿን መታደግ ያልቻለችበት አሁን ያጋጠማት ክስተት የውሃ እጥረት ነው። Iran is entering one of the most fragile periods it has faced in years as economic collapse collides with deepening shortages of water and electricity. It has left a huge area, shown here in red, that's in severe water deficit. It's almost 2,000 miles across. After months of largely dry skies, residents looked up and saw what has become increasingly rare. በዕለተ እሁድ የተፈጠረው ውሃ ለሰው ልጅ ምድራዊ ኑሮ በእጅግ አስፈላጊ ነው። ሰው ያለ ውሃ መኖር አይችልም። ኢራን ዋና ከተማዋ ቴህራን በአሁኑ ጊዜ ከፍተኛ የውሃ እጥረት እየመታት ይገኛል። የሀገሪቱ ሹማምንት አሁን በተለይ በጥልቀት ጥናት ከተደረገ በኋላ እንዲህ ማለት ጀምረዋል። We may need to reduce the water pressure to zero during some nights while residents are asleep. We've run short of water. If it doesn't rain, we in Tehran must start rationing soon. Clear, even if we do ration and it still doesn't rain, then we'll have no water at all. Citizens must evacuate Tehran. ቴህራን በዚህ ሁኔታ የሰው ልጅ መኖሪያነት ልትሆን አትችልም። 10 ሚሊዮን የሚጠጋው ህዝቧ ከተማዋን ለቆ መውጣት ይኖርበታል። እንዲህ አይነት ንግግር የዘርፉ ተመራማሪዎችና የከተማዋ ሹማምንቶች መናገር ከጀመሩ ሰነባብተዋል። በየቤቱ ለወትሮው በቧንቧ ሲመጣ የነበረው ውሃ አሁን ጭል እንኳ አይልም። ቀደም ባለው ጊዜ የዝናብ ውሃን አጠራቅመው በማጣራት ለህዝቡ ያደርሱ የነበሩ ግድቦች አሁን አቧራ እየሞላቸው ነው። ከከርሰ ምድር የሚወጣ ውሃ በኢራን ምድር ከጠፋ 6 ዓመት ሆኖታል። ዋና ከተማዋ ቴህራንን የሚያጠጡት 5ቱ ግድቦች አሁን አቅም የለንም፣ ውሃ ልንሰጥ አንችልም እያሉ ነው። በዓለም ላይ ያሉ ታላላቅ ሀገራት ጦርነትን ሊቋቋሙ ይችላሉ፣ አውዳሚ ክስተቶችን ሊቋቋሙ ይችላሉ። ፈጣሪ እንዲሁ በነፃ የሰጠን ውሃ ከጠፋ ግን ሁሉም ጉልበታቸው ይዝላል። ኢራን ብዙ ነገሮችን ተቋቁማ ኃያል ለመሆን እየተንደረደረች ያለች ሀገር ነበረች። አሁን ግን ይህንን የውሃ ጥም ልትቋቋም አልቻለችም። በሀገሪቱ የሚገኙት ሐይቆች መድረቅ ይዘዋል። ሕዝቡ የወደፊት ሕይወቱ አሳሳቢ ሆኖበታል። መጽሐፍ ቅዱስ ከዛሬ 2000 ዓመት በፊት ከአራቱ አፍላጋት አንዱ የሆነው ወንዝ መድረቅ ሲጀምር ያኔ ዘመነ ፍጻሜ መድረሱን እንድናስተውል ነግሮን ነበረ። የኤፍራጥስ ወንዝ ከምስራቅ ቱርክ ተነስቶ ሶሪያን፣ ኢራቅን አልፎ ከጢግሮስ ወንዝ ጋር በመዋሃድ ሻት አልአረብን በመፍጠር በፋርስ ውስጥ ሰርጎ የሚገባ ወንዝ ነው። የኤፍራጥስ ወንዝ 2800 ኪሎ ሜትር የሚሸፍን 4500 የምንጭ ከፍታ ያለው 765881 ኪሎ ሜትር ስኩዌር ስፋት ያለው ግዙፍ ወንዝ ነው።
ይህ ወንዝ ግን መድረቅ ከጀመረ ቆየ። ተመራማሪዎች አሁን በቀደመ ስሟ ፋርስ፣ በዘመናዊ ስሟ ኢራን ውሃ እጥረት እያጋጠማት ያለው በውስጧ ሰርጎ የነበረው የኤፍራጥስ ወንዝ ከመድረቁ ጋር የተያያዘ ነው እያሉ በስፋት በመተንተን ላይ ይገኛሉ። ይህ ነገር ብዙ ያስተምረናል። አምላካችን በነፃ የሰጠን ውሃ ምን ያህል ክብር እንዳለው፣ ለዚህም የሰው ልጅ ማመስገን እንዳለበት ያስተምረናል። እግዚአብሔር ሆይ ስለ ውሃ አመሰግንሃለሁ፣ ስለ ፀሐይ አመሰግንሃለሁ፣ ስለምትሰጠን አየር አመሰግንሃለሁ ልንለው ይገባል። ደሞም በአንድ በኩል ሰልጥነናል፣ መጥቀናል፣ ኃያል ሆነናል የሚሉ ሀገራት ሁሉ እግዚአብሔርን እስካላከበሩ፣ እግዚአብሔርን እስካልፈሩ ድረስ የእሱ የቁጣ ጽዋ በተዘረጋ ጊዜ እንዳልነበሩ የሚሆኑ ኢምንቶች መሆናቸውን እንረዳበታለን። መንፈሳዊ ዓይኑ ለተከፈተ ይቺን ዓለም በመጽሐፍ ቅዱስ ሚዛንነት ለሚመረምር ሰው በምድር ኃያላን ነን የሚሉ ሁሉ የፈጣሪን ሕግና ሥርዓት እየቀየሩ በአመፅ እስከ ቀጠሉ ድረስ ፈጣሪ የቁጣ ጽዋውን የሚያነሳበት ጊዜ እንዳለ መረዳት አያዳግተውም። እግዚአብሔር የቁጣ ጽዋውን ሲገልጽ ደግሞ እነዚህ ሀገራት ከንቱ ናቸው፣ መቋቋም የማይችሉ። ለዛም ነው ቅዱስ ዮሐንስ ከዛሬ 2000 ዓመት በፊት በራእይ ተመልክቶ ይህንን የነገረን። የአሕዛብ ከተሞች ይፈራርሳሉ ብሎ ቀድሞ ነው እንድናስተውል ያደረገን። ዛሬ መልካቸው ያማረ ለምድር ሕይወት ምቹ የሆኑ ቢመስሉም በአመፀኝነታቸው እስከ ቀጠሉ ድረስ ከተሞቻቸው ሁሉ እንደሚፈርሱ፣ ረቀቅን መጠቅን ያሉበት ነገር ሁሉ እንደማያድናቸው፣ እነሱም ከንቱ ከንቱ እንደሆኑ ቅዱስ ዮሐንስ በራእዩ ተመልክቶ ነግሮናል። ታዲያ በዚህ ዘመን በዘመነ ፍጻሜ ዋዜማ ላይ ያለን እኛ ወደ ሕይወት ውሃ መምጣት ያስፈልገናል። ይህ ውሃ ነው የሚያሳርፈን። ይህ ውሃ ዳግም እንዳንጠማ የሚያደርግ የዘላለም ጥም ቆራጭ ነው። ይህ ውሃ ውስጥን የሚያረሰርስ ፈውስ የሆነ ውሃ ነው። የተሸከምነውን ሸክም ሁሉ የሚያቀል፣ ቆሻሻችንን ሁሉ አጥቦ የሚያነጻ፣ ወደማይበርድ ደስታ የሚያሻግረን የሰላም ወንዝ ነው። በራዕየ ዮሐንስ ምዕራፍ 22 ቁጥር 1 ላይ የተገለጠው የሕይወት ወንዝ የሕይወት ውሃ ከሆነው ከኢየሱስ ክርስቶስ የተገኘ ነውና ወደዚያ ወደ ረቀቀው ዓለም፣ ወደ መላእክት ጉባኤ፣ ወደ ዘላለማዊ ሀገራችን፣ ወደ ርስታችን ለመሰብሰብ ይህንን ውሃ የሕይወት ውሃ በናፍቆት ልንጠጣ ይገባል። የምድር ውሃ አሁን ጠጥተነው አሁን ይጠማናል። የሕይወት ውሃ ግን ዘላለም ከሆዳችን የሚፈልቅ ነውና ዳግም አንጠማም። ከዓለም አመፃ ርቀን በንጹሕ ውሃ ታጥበን ተዘጋጅተን የእግዚአብሔርን ጊዜ እንጠብቅ። ወገኖቼ ዘመኑ አልቋልና እናስተውል፣ ልብ እናድርግ። ወደ ፈጣሪ ወደ ሕይወት ውሃ ወደ ኢየሱስ ክርስቶስ እንቅረብ። ኑ እንቅረብ፣ ዘመኑ አልቋል። ንስሐ ሕይወታችን ይሁን። የእሱን ሥጋ እንብላ፣ የእሱን ደም እንጠጣ። ያኔ ነው ሰማያዊት ኢየሩሳሌምን የምንወርሰው። ይቆየን።